እና በጣም ደግሞ የከፈው ነገር ምንድነው መሰለሽ ጾታዊ ጥቃት በደረሰባት ጊዜ ከመስፍን ጸንሳ እንደነበረ ነግራናለች። ወይ ፈጣሪ እውነት አክስቴ አምላኬ ፈጣሪ ወንድሜ ወይ አክስቴ ልጄ በጣም ደከመኝ። አሁንማ ያለው ነገር ሁሉ ተስፋ እያስቆረጠኝ ነው። ምክንያቱም ከሌ ይያዛል። እውነት ግን በህይወት ተገኘሽ አንቺ ነሽ እውነት ማመን ሁሉ ነው ያቃተኝ ልጄ። እኔ እንቅልፍ ተኝቼ አላደር ይኸው እያመመኝ ነው ያለሁት። እኔ ራሴ በሽታ ነው የዘራሁት። ምን አይነት ክፉ አረመኔ፣ ምን አይነት ለሰው ርህራሄ የሌለው ሰውዬ ነው። ከምንድን ነው የተፈጠረው ይሄ ሰውዬ? ካሁን በኋላ ምን ይወጣል? ይስተካከላል፣ እግዚአብሔር አለ። ጠላትሽና ለዚህ ዳረገሽን ሰው እንደዚህ ተዳክመሽ አታሳዩ። በርትተሽ ጠንካራ ሆነሽ ማንነትሽን አሳዩ። ጠቅመሃል ካሉት ይወጣዋል። እባክህን እኔ መድኃኒቱን በወሰድኩ ጊዜ ለረጅም ሰዓት ራሴን አላውቅም ነበረ። በኋላ መድኃኒቱን አልውጠውም ነበር። ጅዴ ስር እያያዝኩኝ መልሼ የተፋው ነበር እነሱ ሳያዩ። መጫወቻ አረጋት። አሁን ይኸውልሽ ወይዘሮ የታይሽ እንድታለቅሽ አይደለም እባካችሁ ይገሉብኛል እባካችሁ። እኛም ደግሞ በሕክምና ማረጋግጠናል የጾታዊ ጥቃት እንደደረሰበት ምናምን ነገር። ዛሬ የማሳይሽ ነገር አለ። ቢያንስ እንኳን ተስፋ ሊሆነን ይችላል። ሁሉ ሌባ፣ ሁሉ አታላይ እንዴ! ምን አይነት ጊዜ ነው? ምን አይነት ዘመን ያለንበት? ሁሉ ነገር አልፎ እናወራ ይሆናል። ቀን አልፎ እናወራ ይሆናል ማለት የሆነ ኢንፎርሜሽን ደርሶታል። እኛ እዚህ ቦታ ላይ እንደተገኘን አውቋል። ሄዲ የሚታይ ነገር የለም። ና ያቱ ጋር ምክንያቱም እንደተባለው ከሆነ መሳሪያ ምናምን ሊጠቀሙ ስለሚችሉ አቅም ያላቸው ስለሆኑ እና የተደራጁ ናቸው። ስማ የታለች ልጅቷ የታለች? እኛ እናቅም ስለምን ልጅ ነው የምትለን? ጭራሽ እኔ ወደዚህ እንደማይመጣ ነው የማስበው። ወደዚህ እንደማይመጣ ነው የማስበው? አዎ ሳይነግረኝ በጭራሽ። አርፈህ ቁጭ በል፣ ቁጭ በል አርፈህ። ይኸውልህ ትሰማኛለህ? አርፈህ ቁጭ በል። እዚህ ነው? አዎ እዚህ ነው። እሺ ሁላችሁም ተጠንቀቁ። እሺ ሁላችሁም ተጠንቀቁ። ነግራችኋለሁ። እናንተም ከጀርባ ያላችሁ በደንብ ተጠንቀቁ። በሉ እንግዲህ ለማንኛውም ሁላችሁም ጠንቀቅ በሉ። ምክንያቱም ከዚህ በኋላ በእግር ነው የምንሄደው እያለች ነው። እንደምናየው ጨው ያለ በረሃ በሉት። በቃ ይሄ እኔ እኮ ተሰቃየሁ። እዛም ተደብቄ ምን ማለት ነው? አንተ አትንካው። ያው ስዩም እንግዲህ ይዟት ከሄደ በኋላ ምንድን ተፈጠረ? ያለችው ባለቤቷ አይደል? አዎ እሷ ባለቤቱ ነች ያለችው እኛ ጋር። እንግዲህ ስዩም ከወሰዳት በኋላ ማህሌትን እዛ ካደረጋት በኋላ ምን ሊፈጠር ይችላል? ነገር ግን ማህሌት እናንተ እጅ ላይ እንደነበረች አውቄያለሁ። የት ነው ያደረጋችኋት? ውድ ቤተሰቦቻችን እንግዲህ አሁን እዚህ ጋር የሚገርሙት ነገር እያየን ያለ ነውና ምን አይነት ገጠር ውስጥ ይዟቸው እንደመጡ ማውቀው ነገር የለም። በስማ ይባሩ ነው እንዴ? እሺ እናንተ ግቢውን ቼክ አድርጉ። እዚህ ቤት እንደ ጋርድነቱ አይደለም። እኛ ከሰማነው አንፃር እንግዲህ አንድ ጋርድ ያለውን ኃይል አይደለም እሱ አለው እየተባለ ያለው። ለምን ባለቤቱም እንግዲህ አወራችበት መንገድ አለ። ፈልጓት ቴዲ የሚታይ ነገር አለ? አቤል የሚታይ ነገር አለ ወይ? ክፍለ ሀገር የት ክፍለ ሀገር ነው ይዛት ሄደው? ሩቅ ነው፣ በጣም ሩቅ ሀገር ነው። እኛ የት እንደሆነ አናውቅም ቦታው። ግን የምታውቅ ልጅ አለች እና የምታውቅ ልጅ አለች። ማነች የምታውቀው? እዚህ አለች እዚህ። ስለዚህ የት እንዳለ ደግሞ ልነግርህ አልችልም። ስዩም እንደማያደርገው ይሄን ነገር እንደማይፈጽም እየነገርኩ ነው። እዚህ ድረስም እንዴት እንደመጣንም እኔ በግሌ አላውቅም። እውነቴን ነው።
እኔ ይሄን ያህል ለእናንተም እንደዚህ ፈተና ይሆናልም ብዬ ጠብቄ ነገሮችን እንትን ብዬ አይደለም። ግን እኔም ቴዎድሮስም እንግዲህ ከወንድማችን ልዑል ጋር እንግዲህ ተባብረን ማገዝ ያለብንን ድጋፋችንን ለማሳየት አብሮነታችንን ለማሳየት እንግዲህ እዚህ መተናል። ብቻ ነው የምፈራው ምንድነው የስዩም ባለቤት ከነሱ ጋር ተስማምታ ሴታፕም እንዳይሆን ብዬም የሆነ ትንሽ የሚያስፈራኝ ነገር አለና ኧረ በስመ አብ ቴዎድሮስ እያየ ከሆነ ሙሉ ለሙሉ እኮ ቦታው በቃ ምንም አመቺ አይደለም። አሁን ወጣ ወሬ ነው ሄደው አብሮት ሰው አለ ሴት ልጅ ነች አና ማለት እርግጠኛ ነሽ ግን ስለዚህ ማለት ትክክለኛ ቦታ ነው እየወሰድሽኝ ያለሽ እንደምትመለከቷቸው ያለ መታከት ነው እየተንቀሳቀሰን ያለ ነው። ለማንኛውም ይሄ ሁላ ልፋታችን ፍሬ ሊያፈራ ግድ ይላልና እግዚአብሔር ከኛ ጋር ይሁን። ለማንኛውም ከሆነ እንደዚህ ከእኔም ፍለጋ ሰው ከመጣ ሌላ ቦታ የተሳሳተ ቦታ ወይም ደግሞ ወደ ወጥመድ ይዘሻችሁ ይጅ ብለሽ ከሆነ ራስሽ ላይ ነው መዘዝ የምታመጪው። የመንገድ መጨረሻ ነው ያዩ ያሉት። አዎ በቃ እዛ አካባቢ ቆመን በእግር እንሄዳለን። ከዚህ በኋላ በእግር ነው የምንሄደው? አዎ አሁን ነው የወጣው? አሁን ቤት በኩል ነው የሄዱት? በዚህ በኩል ቶሎ በሉ የፈጣነ ኑ አንቺ ዝም በይ እንዴ! አንተ ማለት ተደጋጋኝ እንዴ! እቴ ነው የመጣው። ለምን መጣ ግን ሲጀምር? ቆይ አንተ ምን አይነት አይን አውጣ ይሆንክ ሰውዬ? ምን ሊያደርግ ነው የመጣው? አሌክስ እያያት እንደሆነ እየጠየቃት እየተከታተላት እንደሆነ ነው የሚያወራው። ማለት የት ነው ያለችው? ማን ነች ልጅቷ? የምታውቂው ነገር አለ? መጀመሪያ አንተ ማን እንደሆንክ ሳላቅ ስለ ቤተሰቤ ምናምን ልነግርህ አልችልም። ማለት በአሌክስ እጅ ነው የምትገኘው ማለት አሌክስ ነው የሚንከባከባት ማለት ነው። ያ ማለት ለእኛ ጥሩ ፍንጭ ነው፣ ጥሩ አጋጣሚ ነው እኮ። ታዲያ ምንድን ነው በሩን ከፍተህ ልክ እንዳየህን ነው ፈርጠጣ የሮጥከው? እህቴ ናት እኮ እና እህትህ ሆነች። ስለዚህ ምን ሆነች ብዬ ነዋ። እና ወደ እህትህ ነው የምመጣው ወይስ ከእህትህ ወደ ተሸሻለ? ጭራሽ የት ሸሸው? ይኸው መጣሁ አይደል እንዴ? አዎ በእርግጥ ልጃቸውን ከ4 ዓመት በፊት እንዳጡ ነግረውኛል። እና የልጃቸውን አሟሟት መንስኤ የምታውቂው ነገር ነበር? ኧረ ምንድን ነው የምታወራው? አክስቴ ልጅ የላቸውም። ምን ማለት ነው ልጅ የላቸውም? እንግዲህ እኔን ልከሰኝ ነበር አይደል? አዎ። ለምን አልከሰስከኝም? ጊዜ ልስጥ ብዬ ነው። ህመም አለባት። ምንድነው? እኔ ነኝ የማውቀው ህመሟን። ምንድነው? ህመም አለባት። ስለዚህ የህመሟን ነገር እኔ ነኝ የማውቀው። በስልክ ሲያወራ ሰማዋለሁ። እሷ መሰለችኝ አይደል? የእህቴማ እህቴ ናት እሷ። እና ታዲያ ሌላ ምን ፈለግ? አይ የእህቴ ልጅ ተለሷ ደግሞ ልጅ እንደሌላት ገባ። አንተን በጣም ማሳሰር ይፈልጋል ያለውን ኬዝ። አንተም በቃ ቶ ይቅር በቃ ቶ። አንተም ለቤተሰብ ወይ ቤተሰብ ይኑር አይኑር አላውቅም፣ ለራስህም ስትል ይህንን ነገር አቁም። ልቀቂኝ። ስነ ስርዓት ለምን አይኖርም? ቁጭ በለ ስነ ስርዓት ማለት ያለችበትን ቦታ በደንብ ታውቃለህ? እርግጠኛ ነህ? የተሳሳተ ቦታ ልትወስደኝ መረጃ ልታዛባ ከሞከርክ ድጋሚ የማይሆን ነገር ነው የሚገጥምሽ። ስሟን ማህሌት ነው ያለው። ማህሌት ነው። የት ነው ያለችው? ማለት የት ነው የሚንከባከባት? ሲያወራ ሰምተሻል? ቦታውን፣ አድራሻው ምናምን? ሄሎ ደህና ነኝ አሌክስ፣ እንዴት ነህ? ትንሽ አሞኛል። ቤት ትመጣለህ? ማለት ቆይ ለምንድን ነው ይሄን ሁላ ታዲያ ውሸት እየዋሻሉት? አሌክስ ምንድን ነው የሚሰራው? አልገባኝም። መስፍን የሚባል ሰው ታውቂያለሽ? እንድነግረኝ እያስገደድከኝ ነው። አንደኛ እንደዚህ መታ፣ አንደኛ የፈለግከው ሰው ጋር መደወል ትችላለህ። ስርዓት ወቅ መስፍን ጋር ልደውል? ምን አውቀሽ? ምንድን ነው የምታወሪው? ምን አውቀሽ ማለት እንዴ? ስለ አክስቷ አይደል እንዴ የምታወራው? አይደለም ወንድሜ፣ ተሳስታለች እሷ። አንተ ዝም ብለህ መታ በባዶ ቤት ማንም በሌለበት ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ነው ዛሬም እንግዲህ መጥቻለሁ። ዛሬ ከእንግዳ ጋር ነው የመጣሁት። ዛሬ ሰርፕራይዝ አለን። አጠገብ የምትገኘው እንግዳ እንግዲህ የማህሌት አክስት የሆነችው ወይዘሮ ይታይሽ አብራኝን ያለችው። ያው ዛሬ ብዙ ልፋት ለፍተን ብዙ መከራን አይተን ብዙ ስቃይን አስተናግደን አንድ እርምጃ ወደፊት
ተራምደናልና የሆነ ፍሬ አፍርተናልና ስለዛም ለመነጋገር ስለዛም ለማውራት እንዲሁም ደግሞ ያው ሰሞኑን ስላለችበት ሁኔታ አንዳንድ ነገር እንድትለን እሷንም ሰርፕራይዝ ለማድረግ እንግዲህ እዚህ ድረስ ጠርተናታል ማለት ነው። እስኪ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ ምን እንደሚፈጠር አብራችሁን እንድታዩ አዲስ ናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እያጻፋችሁልን ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እየደረሰ ብዙ ሰው እንዲማርበት ማድረግ ትችላላችሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አብራችሁን ይሁኑ። መልካም ጊዜ፣ መልካም ቆይታ። ሰላም ወይዘሮ ይታይሽ፣ እንዴት ዋልክ? እንደምን አለሽ? እግዚአብሔር ይመስገን ደህና ዋልክ? እግዚአብሔር ይመስገን። ያው ሰሞኑን እንግዲህ ትንሽ ጠፋ ብዬብሻለሁ፣ ደውዬልሽም አላቅም ነበረ። ያለሽበትን ሁኔታ አልጠየኩሽም ነበር። እንዴት ነሽ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ደህና ነሽ? ደህና ነኝ። ምን አዲስ ነገር አለ ማለት ያው ባለፈው እንግዲህ ያቺ ሴትዮ ማህሌት ሞታለች ብላ ያረዳችን ሴትዮ መያዛችን ይታወሳል ሁላችንም። ከዛ በኋላ ብዙ ሰዎች በቁጥጥር ስር ሆነዋል። ማህሌትም ደግሞ በህይወት እንዳለች ፍንጭ አግኝተን ነበረ። ስለዛ ጉዳይ እስኪ የምትዩ ነገር ካለ? ልጄ በጣም ደከመኝ። አሁንማ ያለው ነገር ሁሉ ተስፋ እያስቆረጠኝ ነው። ምክንያቱም ከሌ እያዛል እየሰፋ ነው የሚሄደው። ምንም ነገር እንትን እያለ ነው። በቃ ሰው እዛ ውስጥ ያለ ወንጀል ተባባሪው በጣም የበዛ ነው ያለው እና ልጆቹን የማግኘት እንትን ራሱ እኔ ተስፋም ያለኝ አይመስለኝም። እኔ ተስፋ እየቆረጥኩ ነው ልጄ። አዎ በእርግጥ የሚፈጠሩት ነገሮች የሚደራረቡት ችግሮች በጠቅላላ ተስፋ የሚያስቆርጡ ናቸው። ነገር ግን እኛ ደግሞ ተስፋን ቆርጠን ሳይሆን ከድል የምንደርሰው ተስፋን ሰንቀን ነው ከግባችን ለመድረስ የምንሰራውና ሰውየው እንደምታየው እኮ ነው። ሰውየው የሌለው ሰው የለም፣ የሌለው ተባባሪ የለም። ገንዘቡን ተማምኖ እኔ ገንዘብ እስኪ ከኛ ብቻ የወሰደው ነው ብለህ ታምናለህ? ሌላም የሆነ የሚሰራው ወንጀል አለበት ብዬ ነው የማስበው እንጂ ሁሉ ሰው የሚቀጥርበት ሁሉ ነገር የሚያደርግበት ከየት እያመጣ ነው? ብቻ እኔ በጣም እኔ እንጃ ይከብደኛል ይሄን ነው ብዬ ለመናገር። ልጆቹንም ለማግኘት ደግሞ እኔ ምንም ተስፋ እኔ እንጃ፣ እግዚአብሔር ከረዳኝ ይሆናል። እናንተ በእርግጥ አልደከማችሁም አይደለም ምለው፣ ግን ያለው ሁኔታ የሰዎቹ ብዛት አንዱ ስትለው አንዱ ስትለው አንዱ እንትን ሲል ሁሉ ተባባሪ፣ ሁሉ ወንጀለኛ፣ ሁሉ ሌባ፣ ሁሉ አታላይ። እንዴ ምን አይነት ጊዜ ነው? ምን አይነት ዘመን ያለንበት? አዎ በእርግጥ ትክክል ነሽ። አቶ መስፍን በጣም ከባድ ሰው ነው። ወንጀሎቹን በጣም እየረቀቁ በጣም ወንጀለኞችን በስሩ ያሉትን ወንጀለኞች በጣም እያበዛና እያበራከተ ያለ ሰው ነውና በእርግጥ ልክ ነሽ። ከእናንተ ብቻ በዘረፈው ገንዘብ አይደለም እየተንቀሳቀሰ ያለው። ያው ከዚህ ቀደም የተያዙት ግለሰቦች ማለትም ወንጀለኞች በሱ ስር የሚሰሩ ሰዎች በጠቅላላ ሌላም የተዘረፉ ሰዎች እንዳሉ፣ ሌላም የተሰሩ ስራዎች እንዳሉ የተናገሩ ሰዎች የተናዘዙ ሰዎች አሉ። ከዛ ባሻገር ደግሞ ከገዛ እህቱም ስናጣራ የመጀመሪያ ገንዘቡን ያገኘው እንግዲህ ሰውዬ ከታሪኩ እንደተረዳ ነው ከሆነ እንዲሰራ እንዲለወጥ ከእህቱ ባል ጋር ስራ ቢጀምር የእህቱን ባል ዘርፎ ሲደረስበት ደግሞ የእህቱን ባል ገሎ የጠፋ ሰው እንደሆነ ደርሰንበታል። ያ ማለት ደግሞ ያው የመጀመሪያ ገንዘቡን ሀብቱን ያጀመረው ሀብቱን ማካበት የጀመረው ከመጀመሪያው ከእህቱ ባለቤት የዘረፈው ገንዘብ ነው። ከዛ በኋላ ብዙ ሰዎችን እየዘረፈ ገንዘቦችን እያከማቸ ነው። ከዛ በኋላ በስተመጨረሻ የእነ ማህሌት ቤተሰብ ላይ ያረፈው ማለት ነው። እነ ማህሌት ላይ ያረፈው። ያው በእርግጥ ትክክል ነሽ። በጣም ለፍተናል፣ በጣም ጥረናል፣ ግረናል። ማህሌት ሞታለች የሚባል ነገር መርዶ ሰምተን ከአንድም ከሁለት ከሶስት ሰው ሰምተን በጣም ሀዘን ውስጥ ገብተን ስሜታችን ተጎድቶ ነበረ። በስተመጨረሻም ግን ማህሌት በህይወት እንዳለች ሁላችንም ሰምተናል። ኢቭን ያቺ ሴትዮ ራሱ ወይዘሮ ወይንሸት የተባለችው ሴትዮ ራሱ በይ እሷ እንድትል ተፈልጎ መቃብር ተዘጋጅቶ የማህሌትን መቃብር አዘጋጅተው ፎቶዋን ለጥፈው እንዳረፈች አስመስለው በአግባቡ መቃብር ሰርተውላት ይቺ ሴትዮ ወሬ እንድታናፍስ ነበር ይህን ነገር እያደረጉት። ነገር ግን ያንን ሐውልቱንም ስናጣራ እንግዲህ የውሸት ወይም ደግሞ ፌክ የሆነ ሐውልት እንደሆነ የሰው ሐውልት ላይ ስቲከር አስለጥፈውበት እንደሆነ ደርሰንበታል ማለት ነው። ከባድ ነው፣ ሰውየው ከባድ ነው። እኔ አሁንስ እስቲ ይቺን ልጅ ሰው ሞቶም መቅበርም አንድ ነገር ነው። እነዚህ ልጆች ያሉበትን ነገር ብቻ እኔ አሉ ብዬ መገመት እንዴት ልቻል?
እኔ እርሜን እኮ አውጥቼ ሞተዋል በቃ ሞተዋል ብዬ ድሜ በቃ ጸጥ ብዬ እቀመጣለሁ። አሁን እኮ ነፍሴም ስጋዬም ሁሉ ነገር ነው በቃ የሚባክነው። እኔ እንቅልፍ ተኝቼ አላደር ይኸው እያመመኝ ነው ያለሁት። እኔ ራሴ በሽታ ነው የዘራሁት። ምን ላድርግ? አደራ ነው የሙት ልጆች ናቸው። እንዴት ላድርጋቸው? ሌላ ዘመድ የለንም እና እኔ ብቻ እኔ ወይ ራሴ ብሞትና ሁሉ ነገር በቃ እንትን ቢቀር ደስ ይለኛል። እስኪ ያው መጀመሪያ ተረጋጊ። አሁን ዛሬ ማማረር እንድታማሪ አይደለም እኔ እዚህ የፈለኩሽ ማለት ያው ከብዙ ልፋትና ጥረት በኋላ ማለትን የማግኘት እድላችን ሰፍቷል። ስለዚህ ያው ዛሬ ማማረር የሚባል ነገር አያስፈልግም። የሆነ ላንቺ ዛሬ የማሳይሽ ነገር አለ። ቢያንስ እንኳን ተስፋ ሊሆነን ይችላል፣ ላንቺ ተስፋ ሊሰጥሽ ይችላል ብዬ የማስበውን ነገር ላንቺ አሳይሻለሁ። ያው ሰርፕራይዝም ነገር ጭምር ስለሆነ እስኪ ወደ ውስጥ እንግባና ምንወያያቸው ጉዳዮችም ስላሉ ለነገ ተስፋችንንም ስለምንሰንቅበት ያለውን ነገር ውስጥ ገብተን እንወያያለን። አይሻልም? መልካም። እሺ እንግዲህ ውድ ቤተሰቦች እስኪ ወደ ውስጥ ይዣት ልግባና ወይዘሮ ይታይሽን የወደፊት ተስፋችን ምን ይመስላል የሚለውን ነገር ውስጥ ከገባን በኋላ የምናይ ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችን ቆዩ። ቪዲዮ ላይክ እያደረጋችሁ እባካችሁ ደግሞ ሰብስክራይብ ምንም የለም ቪዲዮ ታያላችሁ፣ ግን ሰብስክራይብ አታደርጉ። ለምን? ሰብስክራይብ እያደረጋችሁ አበረታቱን። እኛ ክፍያችን ሰብስክራይብ ነው። ስለዚህ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላም እግዚአብሔር በድጋሚ ከእናንተ ጋር ይሁን። አብራችሁ የሚሆኑ እንግባ። ፈጣሪ እውነት አክስቴ እስቲ ደህና ነሽ? ሰውነትሽን ልየው። ወይኔ ልጄ፣ ወይኔ አምላኬ፣ ፈጣሪ ወይኔ አክስቴ ደህና ነሽ ግን? የት ነው ያደረጉብኝ ልጄ? እስካሁን የት አቆይተውሽ ነው? ወይ የእውነት አግኝቼሻለሁ፣ የእውነት አግኝቼሻለሁ ልጄ። እኔ አላውቅም። ሞተሻል ተብዬ ነበረ ልጄ። ፈጣሪ ተመስገን፣ ተመስገን ለዚህ ላገናኘኝ አምላክ ተመስገን፣ ተመስገን አምላክ። የወንድምሽን አድራሻ ሰምተሻል? አልሰማሁም። አጣሁት ወንድሜን የለም። እስቲ ደግሞ እንዳንቺ ያገናኘኝ ይሆናል። እግዚአብሔር አይሰለቸው። አክስቴ ያገኘኝ ወንድሜ። በቃችሁ። ሐኪሞች ተረፍ ብሏል። ስለዚህ ማለት በቃሽ። ለዚያ በቃልኝ ፈጣሪ አምላክ። በዓይነ ሥጋ ለተገናኘ ነው እግዚአብሔርን አመሰግነዋለሁ። ተነሽ እባክሽን ተነሽ። አንተ ልጅ እግዚአብሔር ይስጥ፣ እግዚአብሔር ይስጥ፣ እግዚአብሔር ይስጥ። አመሰግናለሁ። ለእናንተ ክብር ይሁን። በቃሽ። መጨነቅ የለባትም። ወንድሟንም እንደምታገኝልኝ እንደው ወይዘሮ ይታይሽ እባክሽ ተረጋጊ፣ እባክሽ ተረጋጊ። እውነት ግን በህይወት ተገኘሽ? አንቺ ነሽ እውነት? ማመን ሁሉ ነው ያቃተኝ ልጄ። ከስንት ጊዜ ከመንከራተት ከስንት በኋላ አምላኬ ፈጣሪ ተመስገን፣ ተመስገን ለዚህ ያበቃህልኝ ጌታ። እስቲ ወንዱንም ልጅ ደግሞ እርዳኝ እንዳገኘው እባክህን። የት ነበርሽ እስካሁን የሁሉ ጊዜ?
እንጃ አክስቴ አላውቅም። ምን ውስጥ ከተውሽ ነው? ምን እንዳስመሰላት ብቻ በህይወት እንኳን አገኘሁሽ። ሁሉ ነገር ይመለሳል። እንኳን በህይወት ተገኘሽ። እንደው ምግብስ ያበላሻል? ምን ውስጥ አስቀምጠውሽ ነው? አይዞሽ፣ ሁሉ ነገር ይስተካከላል። ሁሉ ነገር ይስተካከላል። እኔ እውነት መሰለኝም ነበር አሁን ሲነግሩኝ፣ እውነት አልመሰለኝም ልጄ። አታልቅሽ። ሐኪም እረፍት ያስፈልግሻል ብሏል አሉ። አታልቅሽ ልጄ፣ አታልቅሽ። እሺ እባካችሁ ትንሽ ተረጋጉና፣ ያው አውቃለሁ 2 ዓመት ሙሉ ተራርቆ 2 ዓመት ሙሉ ተጠፋፍቶ 2 ዓመት ሙሉ በስቃይ ውስጥ እና በፍለጋ ውስጥ የቆየ ቤተሰብ ሲገናኝ ምን አይነት ስሜት ሊሰማው እንደሚችል በደንብ አውቃለሁና አሁን ላይ ያው ጠንካራ መሆን ስላለብን ሁለታችሁም ጠንካራ እንድትሆኑና ለቅሷችሁን እንድታቆሙ እፈልጋለሁ። በመጀመሪያ እንኳን ደስ ያለሽ። እስኪ ነይ እዚህ ጋር ሁኚና አጠገቧ። ወይዘሮ የታሽ በድጋሚ እንኳን ደስ ያለሽ። አመሰግናለሁ። ያው ብዙ መከራ ደርስብናል። ማህሌት አታልቅሽ እባክሽን። ተነጋግረናል አይደል? ያ ሁላ ነገር ተነጋግረናል አይደል? ማለት አሁን አታልቅሽ። አሁን የደስታ ጊዜ ነው። ወንድምሽን ደግሞ እግዚአብሔር እንዲረዳ መማፀን ነው። ዝም በይ እስኪ። ሁሉ ነገር አልፎ እናወራ ይሆናል። ይሄ ቀን አልፎ እናወራ ይሆናል። እስኪ ደስታም ሐዘንም ሁለቱም የተፈራረቁብኝ አሁን ዛሬ በማግኘቴ ደስ ሲለኝ ደግሞ ወንድምሽን ደግሞ ስላላገኘሁት ከፍቻለሁ ልጄ። ወይዘሮ የታሽ ልጅቷን አታስጨንቂያት። አሁን ተይ ማህሌት ተይ፣ ልጅቷን አታስጨንቂያት እባክሽ። 2 ዓመት ሙሉ በጣም ጥቃት በደል እየደረሰባት የቆየች ልጅ ነች። አሁን ደግሞ ጭራሽ ማረፍ ባለበት ሰዓት ላይ ልጅቷን ማሳመም የለብንም። ከአሁን በኋላ ምን ህይወት አለ? ይስተካከላል። እግዚአብሔር አለ። እንኳን በሰላም ተገኘሽ። ገና ብዙ ነገር ይስተካከላል። ህይወቴን አበላሽተውታል። ሞታለሁ። በቁም የገለውኛል እኮ አክስቴ። እንደዚህ አትበይ ልጄ፣ እንዲህ አትበይ ልጄ። እንደዚህ እንኳን በህይወት ተገኘሽ። ሞትሽ ስቀሪ ኖሮ በሞት ይሻለኝ ነበር። አሁንስ በህይወት የለውም እኮ በሞት ይሻለኝ ነበር። እመኚኝ፣ ይስተካከላል። ሁሉ ነገር ይስተካከላል ልጄ። ፈጣሪ ሁሉ ነገር አያቅተውም እኮ። ሁሉ ነገር ማድረግ ይችላል። በቃ እባካችሁ፣ በቃ ወይዘሮ የታይሽ እባክሽን፣ አልደክምም፣ አልሰለችም። ወንድምሽንም ለማግኘት እባክሽን ተረጋጊ። እሺ አሁን ተረጋጊ። እሱን ደግሞ እርዳኝ ነው የምልህ እኮ። እሺ ተረጋጊና ቢያንስ አሁን እሷን ማስታመሙ ላይ ፎከስ እናድርግ። ይኸውልሽ ስሚኝ እባክሽን፣ አሁን የእሷ ጉዳይ ይቀድማል። ገባሽ አይደለ? የእሷ ጤና እዚህ መጣ ጤነኛ ካልሆነች ሰላማዊ ኑሮ ማትኖር ከሆነ ማንንከባከበው ከሆነ ትርጉሙ ምንድን ነው? ስለዚህ አሁን ፎከስ ማድረግ ያለብን እሷ ላይ ነው። እሺ ሌላውን ተይው፣ ለእኛ ተይው። አሁን ደግሞ በቃ ማህሌትን አግኝተናታል።
ለማህሌት መደረግ ያለበትን ነገር በጠቅላላ ማድረግ ነው ያለብን። እንግዲህ ማህሌት ለ2 ዓመት ያክል ከወንድሟ ናትናኤል ጋር በትምህርቱ ጉዳይ ከሀገር ውጭ ናቸው ተብለን መላው ቤተሰብ አምኖበት የተወሰነ ጊዜ ጠብቆ ቢሆንም ከዛም በኋላ ግን ያው እውነት ስላልመሰላቸው አንዳንድ ሰዎች ጥቆማ በሰጡ መሰረት ክትትሉን ጀምረን ነበር። እናንተንም አንቺንም እንግዲህ ያገኘሁሽ በዛ መንገድ ነበርና ከዚህ ሁሉ ጊዜ በኋላ ማህሌትን በእውነተኛው ቦታ ላይ ባለችበት ቦታ ላይ ተከታትለናቸውም ቢሆን ልናገኛት ችለናል ማለት ነው። እና ያው ለዚህ ሁላችንም ደስተኛ ነን። በአሁኑ ሰዓት ላይ ትልቁ ነገርና ትንሽ አሳሳቢ የሆነ ነገር ማህሌት ላይ ብዙ በደሎች ደርሰውባታል። ብዙ ጥቃቶች ደርሰውባታል። ጾታዊ ጥቃት ደርሶባታል። ድብደባ ደርሶባታል። ስለዚህ ይህች ልጅ የሚያስፈልጋት ነገር ምንድን ነው? እንክብካቤ ነው፣ ሕክምና ነው። በአግባቡ ሕክምናዋን በአግባቡ ትከታተላለች። ከዛም ባሻገር ደግሞ የፈራሁት መች ቀረ። መጫወቻ አደረጉብኝ ልጅ እባክሽን መጫወቻ አደረጓት። ሄድኩብህ ሰው ያልተፈጠረ እኮ ነው። እዚህ ሰው እንደማይመጣ ምን አይነት እርግጠኛ ነህ? እሺ ይኸውልሽ አሁን ወይዘሮ ይታሽ እባክሽን ለቅሶሽን አቆመሽ እንድታወሪኝ ነው የምፈልገው። ምክንያቱም አሁን ነግሬሻለሁ፣ ይቺ ልጅ በደንብ መጠገን አለባት። ሳይካትሪስቶች ደጋግመው እሷን ማከም አለባቸው፣ ማየት አለባቸው። ምክንያቱም ሞራሏ ራሱ ተጎድቷል፣ ስነ ልቦናም ተጎድቷል። ስለዚህ ያንን ሁላ ነገር ማስተካከል ስላለብን ሁላችንም ጠንካራ መሆን አለብን። በተለይ ደግሞ አንቺ ማንም የላትም ከጎኗ በአሁን ሰዓት ላይ የስጋ ዘመድ የሚባል ነገር የላትም። ከስጋ ዘመዶቿ መሀል አንዷ ነሽ አንቺ የቀረሻት። ስለዚህ አሁን ከጎኗ ሆነሽ ጠንካራ ሆነሽ እሷ የምታግዥበት እድል እንግዲህ ተመቻችቶልሻል። ከዛ ባሻገር እዚህ በተአምር ሊደርስ አይችልም። ምክንያቱም አንደኛ ይሄንን ቦታ ማንም ሰው የሚያውቀው ሰው የለም። ከዚህ ከኛ ከቢሮአችን ራሱ ከአብረን ከምንሰራው ቡድኖች ራሱ ውስን ሰዎች ናቸው ይሄን ቦታ የሚያውቁት። የተወሰኑ ሰዎች ናቸው ይሄን ቦታ የሚያውቁት። ምክንያቱም ለደህንነቷ ሲባል ያው እሱን እነግርሻለሁ። በአጋጣሚ ያው እኛ ክትትላችን እንዳላቆምን ነው የምታውቂው። እያንዳንዱን ስራችን እያንዳንዱ እርምጃችን ማህሌትና ናትናኤልን ማግኘት እንዲሁም ደግሞ አቶ መስፍንን ለፍርድ ማቅረብ ነው ስራችን አድርገን የያዝነው። ያው በክትትላችን መሰረት እንግዲህ ማህሌት ትገኛለች የተባልንበት ቤቶች ሄደን ነበረ። እዛ ላይ ልናገኛት አልቻልንም። እዛ ስንደርስ ማህሌትን በሌላ ማህሌት ተተክቶልን ያገኘናት። ነገር ግን ያው ያቺም ማህሌት ተበዳይ ስለነበረች እሷን ፍለጋ ብንሄድም እዛ ቦታ ላይ ሌላ ማህሌት ልናድንም ልናተርፍም ችለናል። ተረፊ ያላት ነብስ ስለሆነች ማለት ነው። እንደው እናንተስ እግዚአብሔር በብዙ ነገር ይርዳችሁ። አሜን፣ እውነት አሜን። የዚህን ሰው ሁሉም በእግዚአብሔር እየጠረጋላችሁ እኔ መናገር አቅቶኛል ልጄ። አይዞሽ እና ያው በቦታ ላይ ማህሌትን ባናገኛትም የት ልትሆን እንደምትችል ቀጣይ ቤት ስቴፓቸው ያ ሰው እያዘጋጀው ቤት ነበር ያጫወተንና ቀጥታ ወደዛ ነበር ያመራ ነው። ከዛም ባሻገር አሉ የተባሉ መጋዘኖች በጠቅላላ ስንዞር ነበረ። ፍለጋችን ለ2 ቀን ያክል ፈጅቶብናል። በጣም በቃ ስንዞር ነበረ፣ ከቦታ ቦታ ስንንቀሳቀስ ነበረ። በስተመጨረሻም እንግዲህ ከጠባቂዎቹ መካከል አንደኛው ጠባቂ ያው እኛ እየደረስንባቸው እንደሆነ ሲያውቁ ሁለቱ ወደ የቤታቸው ሄዱ ለመደበቅ ሲሉ፣ አንደኛው ግን እሷን ይዞ ወደ እናቱ ሀገር ክፍለ ሀገር ነበር ይዟት የጠፋው። ያው እኛም መረጃና ማስረጃዎችን በመሰብሰብ ይዟት የጠፋውን ሰውዬ ወይም ደግሞ ጠባቂ ባለቤቱን አግኝተናት ያለውን ነገር ስለሱ ጠይቀናት እሷንም ዋሽቷት ነበረ። በመጨረሻም ግን የእናቱ ሀገር የት እንደሆነ በደንብ ስለምታውቅ እሷም እንድትወስደን አስገድደናትም አስማምተናትም ይዘናት ሄድን። በቦታው ላይ ስንደርስ እንግዲህ ያው እኛ እንደደረስንበት መረጃው ደርሶት ነበረ። እዛም እንደሄድን መረጃው ደርሶት ነበረ። ከዛም ለማምለጥ ሞከረ፣ ይዟት ለማምለጥ ሞከረ። አጋጣሚ ሆኖ እንደደረስን ስለገባው እሷን ይዟትም ብቻውን ተሸክሟት መሮጥ ስለማይችል ጫካ ውስጥ ነበር ጥሏት ሄደው።
እናትሽ ይህንን ሁሉ ጉድ እንኳን አላየች። እባክሽ ልጄ እንኳን አላየች ልጅ ብቻ በነፍስ እንኳን ተገኘች። በነፍስ ሁሉ ነገር ያልፋል። እግዚአብሔር ካለ ሕክምናውንም ተከታትነን ጥሩ ሆስፒታል ወስድሻለሁ፣ ጸበልም ወስድሻለሁ። አይዞሽ ልጄ እኔ እናትሽ እስካለው ድረስ እኔ አፈር እስካልተጫነኝ ድረስ አለው ከጎንሽ። አይዞሽ ልጄ እንኳን በህይወት ብቻ ተገኘሽ፣ ሁሉ ነገር ይመለሳል። አታስቢ፣ አታልቅሽ። ይገኛል። አንቺም ሞተሻል ተብዬ ነበረ። ይገኛል። በቃ ማለት አታልቅሽ። ወንድምሽን እናገኘዋለን ብዬሻለሁ አይደል? ቃል ገብቼልሻለሁ አይደል? ያገኘዋል። ይሄ ጎበዝ ልጅ ናቸው። እነዚህ ጎበዞች ናቸው። እባክሽ እኔ ስንት ሚዲያ አይቻለሁ። እነዚህ ደግሞ በጣም ስንት ሰው እንዳዳኑ እኔና እግዚአብሔር ነው የምናውቀው። በአንቺ ስም የዳነችዋ ልጅ እባክሽን ይልሽ ማለት ተነጋግረናል አይደለ? ማልቀስ እንደሌለብሽ ወንድምሽን ይልሽ በጤነኛ ሆነሽ ወንድምሽን ለማስታመም ስናገኘው እሱም ታሞ ከሆነ የሆነ ነገር ሆኖ ከመጣ ለማስታመም አንቺ ልበረች ይገባሻል። አንቺ ጠንካራ ልትሆኝ ይገባሻል። ገባሽ አይደል? ያም የሚሆነው ደግሞ ይሄ ለቅሶሽን ስታቆሚ ነው። መድኃኒትሽን በአግባቡ ስትከታተይ ከሐኪሞች ጋር ግልጽ የሆነ ውይይት እያደረግሽ ሳይካትሪስቶች በስትክክል የሚያዙሽን ነገር ስታደርጊ ራስሽን ስትንከባከቢ ነው አንቺ ነገ ወንድምሽን ልታስታምም የምችው። ገባሽ አይደል? ስለዚህ በተሻለሽ አቅም ይሄን ለቅሶ አቁሚ። በቃ ጠንካራ ሁኚ። ጠላትሽንና ለዚህ የዳረገሽን ሰው እንደዚህ ተዳክመሽ አታሳዩ። በርትተሽ ጠንካራ ሆነሽ ማንነትሽን አሳዩ። ይህንን የእኛን ስራ እያንዳንዱ ነገር ይከታተላል። እኛ እሱ ላይ የምናደርገውን ነገር በጠቅላላ ያያል። ይህኔ አንቺ አሁን እዚህ ጋር እኛ ጋር እጅ ላይ በመሆንሽ በጣም እንትን ብሏል፣ ደንግጧልም አዝኗልም። ነገር ግን አንቺ እንደዚህ ስታለቅሽ ስትጎጂ ማየቱ ደግሞ እሱን ያስደስተዋል። ተረዳሽኝ? ስለዚህ እባክሽን ለቅሶሽን አቁሚ እና በፕሊስ በተቻለሽ አቅም ጠንካራ ሁኚ። እባክህን ወንድሜን አገኝልኝ። እሱ ያሉትን ሁሉ እሺ ነው የሚለው። የዋህ ነው። መድኃኒቱ ይጠቅምሃል ካሉት ይውጠዋል። እባክህን እኔ መድኃኒቱን በወሰድኩ ጊዜ ለረጅም ሰዓት ራሴን አላቅም ነበረ። ለረጅም ሰዓት አልነቃም ነበረ። እኔ ግን ካወቅኩ በኋላ መድኃኒቱን አልውጠውም ነበር። ጅዴ ስር እያያዝኩኝ መልሼ የተፋው ነበር እነሱ ሳያዩኝ። እሱ ግን ሊውጠው ይችላል። ምንም ነገር አያውቅም። እኔ ሁሉንም የሚውጥ ከሆነ በህይወት አናገኘውም። እባካችሁ ፈልጉልኝ ወንድሜ፣ እባካችሁ ወንድሜ ፈልጉልኝ። እሺ ማለት እሺ ይኸውልሽ ማሂ፣ እኛ የቻለን ነገር እናደርጋለን። አሁንም አንሰንፍም። ማድረግ ያለብን ነገር በጠቅላላ አድርገን አንቺን እንዳገኘንሽ ወንድምሽን እናገኘዋለን። ግን በቃ ይሄንን ጭንቀትሽን ተይ፣ አሁን ለቅሶሽን ተይ። ካለሱ ማን አለኝ? ይሞትብኛል። እባካችሁ ፈልጉልኝ። ይገሉብኛል። እባካችሁ ራስሽን አታጨናንቂው። ይገኛል። እግዚአብሔር አለ፣ ፈጣሪ አለ። ፈጣሪ ይረዳናል። ልጅ አይዞሽ። አንቺም እኮ ሞተሻል ተብዬ ነበረ። ማመን አቅቶኛል እኮ አንቺንም በማግኘት። እግዚአብሔር የምጸልየው ጌታ የት ሂዶ? እስኪ እባካችሁ ሁለታችሁም ለመረጋጋት ሞክሩ። ማለት በዚህ ሁኔታ ዛሬ እንድትደሰቱ ነው የምፈልገው ሁለታችሁ በመገናኘታችሁ። ማለትም ከ2 ዓመት በኋላ ነው የተገናኛችሁት። አንቺም ረጅም ጊዜ ስታለቅሽ ነበረ። ቢያንስ ዛሬ ተስፋን አይተናል አይደለ? እሷን በማግኘታችን የእህትሽን ልጅ በእጅሽ በመንካትሽ በማቀፍሽ በመሳምሽ ትልቅ ደስታ ሊሰማሽ ነው የሚገባው አይደለ? ስለዚህ እባክሽን ለቅሶሽን አሜን አሜን። ለዚህ ሁሉ ነገር የእናንተ እንትን ነው፣ አጋዥነት ነው የሁሉ ነገር የረዳን። አሁንም ደግሞ ተስፋ አደርጋለሁ፣ ተስፋ አልቆርጥም። ልጁ እንደሚገኝ ተስፋ አልቆርጥም ልጄ። ስለዚህ ያው ዛሬ ደስታሽን ነው ማክበር ያለብሽ ከእህትሽ ልጅ ጋር በቃ ደስተኛ ሆናችሁ። ተመስገን ፈጣሪ ተመስገን ብያለሁኝ። ተመስገን ልጄ ደግሞ አስገኝልኝ ብያለሁኝ። ሳላመሰግናችሁ አንተንም ፈጣሪንም ሳላመሰግን አላልፍም። ማለት አሁን እንድጠነክሪ የምፈልግበት ምክንያት ዋነኛ ምክንያት አለኝ። ያው ነግሬሻለሁ፣ ወንድሜ ዘላለም አንቺ ጋር ሊያይሽ በመጣ ሰዓት እኔ ላይና እሱ ላይ የተፈጠረው ነገር እያንዳንዱ ነገር ነግሬሻለሁ አይደለ?
የሱ እጮኛ መታገቷን የኔን መታገት የብዙ ሰዎች ስቃይና እንግልትን እያንዳንዱን ነገር ነግሬሻለሁ። ይሄ ሁላ ነገር የተፈጠረው አንቺን ለማግኘት ነው። ይሄ ሁላ መስዋዕትነት የተከፈለው። ሌላው ይቀርና ሚኪ ካሜራማናችን ፊት ለፊት የምታየው ልጅ አይኑ ለጥቂት ልጠፋ ነበረ። አንቺና ወንድምሽን በመፈለግ ውስጥ ሆነን ተደረሰ ማለት በቃ እኔ በታገትኩበት ሰዓት ላይ እኔን ለማግኘት ብለው የከፈሉትን መስዋዕትነት ነው። የተደበደበ ነበረ። የኔ ሹፌር በጣም ስቃይ እንግልት ደርሶበታል። ቤተሰቦቹ እያንዳንዳችን እኛ እዚህ ስራ ውስጥ ያለን ሰዎች ጠቅላላ በእናንተ ጉዳይ በጣም መከራ ውስጥ ገብተናል። ብዙ ኬዞች ሰርተናል። በሰራናቸው ኬዞች መካከል ብዙ ዛቻና ማስፈራሪያ ደርሶብናል። እንደዚህ ኬዝ ግን ስቃይና እንግልት የበዛበት ስራ አላጋጠመንም። ሌላው ይቀር እንግዲህ የገዛ አክስትሽ በመኪና መጥተው አፍነው እየደበደቧት ሰውን ያስጣላት። ይልሽ እንድታለቅሽ አይደለም የምነግርሽ ይሄን ነገር። ስለዚህ ይልሽ ይሄ ሁሉ ለመስዋዕትነት የተከፈለላችሁ ለእናንተ ነውና እባክሽ ጠንካራ ሁኚ አለሁልሽ። እኔ ከፈጣሪ በታች የቻልኩትን ነገር ሁሉ አደርግልሻለሁ ልጄ። ወንድምሽም ይገኛል። ጠንክረሽ ተነስተሽ ከህመምሽ ድነሽ ሁሉን ነገር ጠላቶቻችንን ሁሉ እንደዚህ እንዳላገጡብን እንደዚህ ስቃያችንን እንዳበሉን አንቺ ደግሞ ጠንክረሽ ደህነኛ ሆነሽ ማሳየት ነው ያለብሽ። እነሱን ደግሞ ፍርድ ይፋረዳቸዋል። እንደዚሁ አይቀሩም ነው። እኔ የቻልኩትን ያህል ነው ማደርገው ልጄ። ደግሞ ተስፋ ይኖረናል። እግዚአብሔር ይመስገን እንሰራለን። ታገኛለሽ፣ ጤንነትሽም ይመለሳል። ለምንም ነገር አታስቢ፣ አትጨናነቂ። ጸበሉንም ወስድሻል። አልሰለችሽም ልጄ። አይዞሽ። ከዚህ በኋላ ሁላችንም ጠንክረን እኔም እንደ ወንድም ከጎናችሁ ሆኜ የቻልኩትን ነገር ለማድረግ እናንተን አመሰግናለሁ። ያው እናንተን ሙሉ ቤተሰባችሁን ማለት ያላችሁትን የቀራችሁትን መልካሞቹን አንድ ላይ ሰብስቦ የተሻለ ህይወት የወደፊት ህይወታችሁን በመልካም ሁኔታ እንድትመሩ የተሻለኝን ነገር ለማድረግ እሞክራለሁ። እናንተ ላይ በደል ያደረሱትን እያንዳንዳቸው ሰዎች አሁን ላይ 100 በላይ የሚቆጠሩ ሰዎች በእናንተ እገታ ውስጥ በእናንተ ስቃይ ውስጥ ተሳትፈው እያንዳንዳቸው ተለቅመው ታስረዋል። በእኔም በኩልም በዘላለም በኩልም እየተሯሯጥን እያንዳንዳቸውን እኛ አንድ ሰው ስንፈልግ 100 ሰው በላይ አግኝተን አስረናል። በዚህ ጉዳይ ላይ እንዲታሰር ተደርጓልና አሁንም አናርፍም። አሁንም አናርፍም። አሁንም አንሰለችም። አሁንም አንደክምም። ለዚህ ደግሞ ብርታታችን የእናንተም እገዛ ያስፈልገናል። በተለይ ማህሌት የአንቺ ጥንካሬ ያስፈልገናል። አንቺ በጠነከርሽ ቁጥር፣ አንቺ በቆምሽ ቁጥር እነዚህ ሰዎች እየወደቁ ይመጣሉ። ገባሽ? የአንቺን ጥንካሬ ሲያዩ የእነሱ ድክመት ይታያቸዋል። ተረዳሽኝ? ስለዚህ ጠንካራ ሆነሽ እንድትታይልኝ ይፈልጋለሁ፣ እንድትበረች ይፈልጋለሁ። በተቻለኝ አቅም የቻልኩትን ነገር ደግሞ ለዚህ ቤተሰብ ማድረግ እፈልጋለሁ። ከወንድምሽ ጋር ለማገናኘት የቻልኩትን ነገር አድርጋለሁ። ከዛ ባሻገር ያው እንግዲህ ዶክተሮችም አሉን፣ የራሳችን ዶክተሮች ናቸው። ምንም ያሳስብ ነገር የለም። ምንም ያሳስብን ነገር የለም። ምክንያቱም እነዚህ ሰዎች በቃ ማለት ለእኛ ቅድሚያ ሰጥተዋል፣ ለተበዳይ ቅድሚያ ሰጥተዋል። ዜጋ ነች፣ ይቺ ልጅ ዜጋ ነች፣ የሚገባትን እንክብካቤ ከጠላቶቿ ተሸሽጋ ማግኘት አለባት ብለው እዚህ ቤት ድረስ እየመጡ የተቻለውን ነገር በጠቅላላ የሚያደርጉላት እያንዳንዱ ከስነ ልቦና አማካሪ ጀምሮ እስከ ውስጥ ደዌ ድረስ እያንዳንዳቸው እየመጡ ምርመራ የሚያደርጉላት እንክብካቤ ክትትል የሚያደርጉላት ሐኪሞች አሉን። እናንተንም ከልብ አድርጌ አመሰግናለሁ። ሁላችሁንም ከልብ አድርጌ አመሰግናለሁ። እሱን አሁን ላይ ይሄ ነው ብለን ለመናገር አንፈልግም። ብቻ አሁን ላይ ያለውን ነገር ግን ያው ለብቻችን ስንሆን እኔና አንቺ የምነግርሽ ይሆናል አሁን ላይ ያለችበት ሁኔታ። ቀጣይ ግን ያው ሙሉ ስለ ጤና ምርመራ ምናምን ነገር እያንዳንዱን ነገር በቀጣይ ቪዲዮ በስተክል ይዤ የምመጣ ይሆናል፣ ተመልካቾችም እንድታውቁት። አሁን ግን አንቺ ማወቅ ያለብሽ ነገሮች ስላሉ ለብቻሽ እሱን እናገራለን ማለት ነው። ስለዚህ ይሄ ቤት እንደነገርኩሽ በእኛ የተዘጋጀ ቦታ ነው።
ይሄ ቦታ ማንም የማይደርስበት ቦታ ነው። ይሄ ቦታ በእኛ የተዘጋጀበት ምክንያት እቺ ልጅ ድጋሜ ጥቃት እንዳይደርስባት፣ እሷ የሚጠብቋት ሰዎች ጥቃት እንዳይደርስባቸው፣ እንዲሁም እሷ የሚንከባከቡት ሰዎች ጥቃት እንዳይደርስባቸው ጭምር ነው ይሄ ነገር እየተደረገ ያለው። ስለዚህ እኛም በተቻለን አቅም ከቦታ ቦታ ከመኪና መኪና እየቀያየርን እዚህ ድረስ የመጣንበት ምክንያትም ማንም ሰው ተከትሎን አድራሻውን እንዳያቆም ጭምር ስለፈለግን ተረዳሽኛል። ስለዚህ እንግዲህ ውድ ቤተሰቦች እስኪ ከወይዘሮ ይታይሽ ጋር የማደርገው ትንሽ ቆይታ ይኖራል። እናንተም ማወቅ ያለባችሁ ነገር ስላለ ወደዛ ጋር እንሂድና ያለውን ነገር እንወያይበታለን። ከዛ በኋላ አንቺ ከማህሌት ጋር ማሳለፍ ያለብሽን ጊዜ እስከሚበቃሽ ድረስ ማሳለፍ ትችላለሽ። እንግዲህ ወይዘሮ ይታይሽ ያው ያለውን ነገር አይተሻል። በጣም ደስ የሚል ነገር ነው እጃችን ላይ የገባው። ማለት ማህሌትን በማግኘታችን ሁላችንም ደስታችንን እያከበርን ያለ ነው። አዎ ደስተኛ ነኝ። ያው በህይወት ስላገኘዋት ብቻ በጣም ደስተኛ ነኝ። ያው ሁሉ ነገር እንዳለ ሆኖ ያው ወንድሟንም ባላገኝ እስቲ የእሷ መገኘት ደግሞ የእሱ እንትን ብርታት ይሆነኛል ማለት እንደማገኝ ራሱ ተስፋ ይሆነኛል። የእሷ ማግኘት አገኘዋለሁ ብዬ ደግሞ ተስፋ አደረግኩኝ። ተስፋ ሁሉ ቆርጬ ነበረ። በእውነቱ ከሆነ ዝም ብዬ ድካም ነው አልኩኝ። አሁን ግን አይኗን ስላየሁትኝ እግዚአብሔር ፈጣሪ ምስጋና ይግባው እና የእናንተም ልፋት ገደል አለመግባቱ የኔም ልፋት ገደል አለመግባቱ እግዚአብሔር አሳይቶኛል እና አሁንም ይሄንን ልጅ ደግሞ እግዚአብሔር ይርዳንና እንደምናገኘው ተስፋ አድርጌያለሁ። ምክንያቱም የእሷ መገኘት ለእኔ ተስፋዬ ነው እና ያው ዛሬ ደስታዬም ሀዘኔም ደስታዬም ሁለቱም ነገር ነው። አዎ በእርግጥ ልክ ነሽ። ትንሽ ተስፋ የሚያስቆርጥ ተስፋ የምንቆርጥበት ደረጃ ደርሰን ነበር። ነገር ግን ያው አልፎ ዛሬ አግኝተናት ደስታችንን እያከበርን ያለ ነው። ይቺ ልጅ በጣም ብዙ መከራ ደርሶባታል። በጣም ብዙ ስቃይ ደርሶባታል። ማህሌትን እኛ ራሱ ስናገኛት ያው እሷነቷን ያወቅነው በመልኳ ነው እንጂ ከድሮ ፎቶዋ ጋር ስናነጻጽራት አፈር መስላለች እኮ አፈር ነው የመሰለችው። በስማም ሰውነቷ በጣም የወረደ ነው፣ ከስቷል። እኔ ሰውነቷስ ምንም አያደርግላትም፣ ግን የልጅነት እንትኗ ፊቷ ሁሉ ለዛው ነው የጠፋው እኮ እንዴ። ምን እያበላ እንደሚያውላት አላቅም። አዎ በእርግጥ ስትናገር እንደነበረው ከሆነ ምግብ ራሱ በሁለት ቀን ውስጥ ምናምን ነገር እሱንም በቃ የማያገኙበት ጊዜ እንደነበረ ስቃያቸውን ሰው ነው። ምን አይነት ክፉ አረመኔ፣ ምን አይነት ለሰው ርህራሄ የሌለው ሰውዬ ነው። ከምንድን የተፈጠረው ይሄ ሰውዬ? በጣም ይከብዳል እኮ በጣም የሰውየው እንደዚህ መሆን ምን አይነት ጭካኔ፣ ምን አይነት አረመኔነት እንደሆነ እኔ አልገባኝም። በጣም ከባድ ነው። እነዚህ አንድ ፍሬ ልጆች እኮ እኔን ራሱ አስደበደበኝ። እንኳን ለልጆች ለትልልቅ ሰው አይራራም። አዎ ሲጀምር ያው እያንዳንዱን ነገር እሷስ ምን ያደርጉ እንደነበረ እያንዳንዱን ነገር ገልጻልናለች። ስትደበደብ እንደነበረ፣ ጾታዊ ጥቃት ሲደርስባት እንደነበረ፣ ሲራቡ ሲጠሙ እንደነበረ እያንዳንዱን ነገር ነግራናለች። ከዛም ባሻገር እኛም ደግሞ በሕክምና ማረጋግጠነዋል የጾታዊ ጥቃት እንደደረሰበት ምናምን ነገር። ከዛውላ ደግሞ የራሳቸው ባሉት ሰው ጥበቃ ነው ብሎ ባመኑት የቤት ሰራተኛቸው ሆና ሞግዚት ሆና በገባችው ሴት ይሄ ነገር ሲደርስባቸው እንደነበረ አውቃለች። ምክንያቱም አይታቸው ስለነበረ በሰዓቱ እነሱ ከታገቱ በኋላ እነዚህን ሰዎች አይታቸው ስለነበረ ዘበኛውንና ሰራተኛውን ማለት ነው። ትንሽ ከበድ የሚልበት ጊዜ ማሳልፋለች። ከዚህ ሁላ ጣጣ ውስጥ እንግዲህ አሁንን የምፈልገው ምንድን ነው? ይቺ ልጅ ከጎኗ ሰው ያስፈልጋታል። ምክንያቱም ከደረሰባት ነገር አንጻር ሁልጊዜ ማብራት ሆኖ የሚንከባከባት ሰው፣ የሚያበረታታት ሰው፣ የደረሰባትን በደል የደረሰባትን ስቃይ እንድትረሳው እንዳታስታውሰው የሚያደርጋት ሰው ያስፈልጋልና አንቺን ይህን ወጣ ብለን እንድናወራ የፈለግኩበት ምክንያት ትልቁ ምክንያት ያ ነው። የሚገርምሽ ነገር በጣም በተደጋጋሚ ጾታዊ ጥቃት ቢደርስባትም ይህንን ነገር ደግሞ መስፍንም ጭምር
አድርሶባት ነበረ። መስፍንም ደፍሯት ነበረና አውሬ እርጉም ሰውዬ ነው። እግዚአብሔር ምን አለ ቢገለው፣ የሆነ ነገር ቢያደርገው ምን አለ፣ ፈጣሪ የእጁን ቢከፍለው ምን አለበት? አውሬ ነው እሱ። አዎ እና በጣም ደግሞ የከፈው ነገር ምንድነው መሰለሽ? ጾታዊ ጥቃት በደረሰባት ጊዜ ከመስፍን ጸንሳ እንደነበረ ነግራናለች። አዎ ከመስፍን ጸንሳ እንደነበረ ይህንን ባወቀበት ሰዓት ደግሞ አስገድዷትም ቢሆን ውርጃ እንድትፈጽም አድርጓል። ይህንን ባወቀ ሰዓት ደግሞ እሱ ያው ውርጃ እንድትፈጽምም አስገድዷትና የጸነሰችው ልጅ አስወርዳለች ማለት ነው። አሁን ይኸውልሽ ወይዘሮ የታይሽ እንድታለቅሽ አይደለም። ይሄ ሁላ በደል ደርሶባታል። ይሄ ሁላ ስቃይ ደርሶባታል። ይሄን ሁላ ነገር የሚያስረድ ሰዓት ደግሞ ከጎኗ ሰው ያስፈልጋታል። ሰማሽኝ አይደለ? እባክሽን ተረጋጊና አድምጪኝ በደንብ። ስለዚህ ይህን ሁላ ነገር እንዳታነሽባት፣ ነገር ግን ከጎኗ ሆነሽ ማጠንከር ባለብሽ ልክ ልታጠነክሪያት ይገባል። 2 ዓመት ሙሉ ከህይወቷ ላይ ተቀንሷል። 2 ዓመት የስቃይ ዘመን አሳልፋለች። ምን 2 ዓመት ማስንት ጊዜ ካለፈው? አዎ ያው ለቁጥር ነው እንደዛ ያልኩሽ። ነገር ግን ይህ ሁላ ጊዜ የተቃጠለባትን ጊዜ በጠቅላላ አሁን መካስ ያለባት ጊዜ ላይ ስለሆን ለቅሶ አያስፈልግም። እሷ ፊት ለፊት ጠንክረሽ በርትተሽ እሷን ወደ ኖርማል እንድትመለስ መርዳት ብቻ ነው ከአንቺ የሚጠበቀው። ግልጽ ነኝ አይደለ? እኔማ የቻልኩትን ነገር ሁሉ አጠነክራታለሁ። የቻልኩትን ነገር ሁሉ አደርጋለሁ። ከእግዚአብሔር ጋር ምን አደርጋለሁኝ? መልካም። እኛም ደግሞ የቻልን ነገር በማድረግ ቀጥታ እርምጃችንን ናትናኤልን ወደ መፈለጉ እናዘነብላለን ማለት ነው። ምክንያቱም እዚህ ጋር ማህሌትን የሚንከባከባት ዶክተሮች፣ ማህሌትን የሚንከባከባት ነርሶች መድበን እንዲሁም ደግሞ አክስቷም ይታይሻለች ከጎኗ የተቻለን ነገር እነሱ እዚህ ጋር ለሷ የሚያደርጉትን ያደርጋሉ። እየመጣን በማል እናያታለን። አሁን ቀጥታ የምናደርገው ምንድነው ወንድሟ ናትናኤልን የማግኘት ስራ ነው የምንሰራው ማለት ነው። እሱን ለማግኘት የተቻለን ነገር እናደርጋለን። አንዳንድ ፍንጮች እየደረሱን ስለሆነ፣ አንዳንድ መረጃዎችም እየደረሱን ስለሆነ እነዚህ ነገሮች እንግዲህ በቀጣይ ቪዲዮ የማሳያችሁ ይሆናል። ምክንያቱም በጣም ውጣ ወረዶች አሉት፣ በጣም ብዙ ስቃዮች አሉት። እነዛን ነገሮች የምትመለከቷቸው ይሆናል። ለማንኛውም ያው ለዛሬ ያስኩት ይህንን ይመስላል። አንቺም ከዚህ በኋላ የትም መሄድ አይጠበቅብሽም። ባለፈውም እንግዲህ ዘመዶች ጋር ነበር አርፈሽ የነበረውና አሁን ግን እዚሁ ከማህሌት ጋር አርፈሽ ለተወሰነ ጊዜ ማህሌት ወደ ቤቷ እስከምትመለስ ድረስ እዚሁ መሆን ትችያለሽ። አብረሻ ከጎኗ መሆን ትችያለሽ ማለት ነው። የሚያስፈልጋችሁን ነገር በጠቅላላ እኛ እናሟላለን፣ እኛ እናቀርባለን። እናንተ ብቻ ያው እሷ ጤነኛ እንድትሆንልን ጠንክረው መስራት ነው የሚጠበቅባችሁ ማለት ነው። እግዚአብሔር ያክብርልን። አሁን እናንተ ባትኖሩ ምን ይውጠን ነበረ? ስንት ነገር ልፋት እንትን ብላችኋል። ከገንዘባችሁም ከሁሉ ነገራችሁም ነው፣ ከጉልበታችሁም ከብዙ ነገር ነው እየረዳችሁን ያላችሁትና እግዚአብሔር ነው ብድር ከፋይ፣ ሰው አይከፍልም ልጄ። አዎ እንግዲህ እኛ የምንሰራው እንግዲህ ከሰዎች ፈልገን አይደለም፣ ከእናንተ ውድ ቤተሰቦች ክፍያ የምንፈልገው እኛ ምንድን ነው ይህንን ቪዲዮ ሰብስክራይብ፣ ይህንን ቻናል ሰብስክራይብ ማድረግ ብቻ ነው ለእኛ ክፍያችን። ቪዲዮ ላይክ ማድረግ ብቻ ነው ለእኛ ክፍያችን። ስለዚህ እናንተ እኛን አበረታቱን። ይህንን ቻናል ሰብስክራይብ እያደረጋችሁ እያሳደጋችሁ፣ ከዛ ባሻገር ደግሞ ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልን እንፈልጋለን ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በቀጣይ ቪዲዮ እንገናኛለን። ደስታችን ደስታችሁ እንደሆነ በደንብ እናውቃለን። ስለዚህ ሁላችሁም እንኳን ደስ አላችሁ በድጋሚ ማለት እፈልጋለሁ። እወዳችኋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ